entertainment. ይኸው እስካሁን ስልኩ አይሰራም። ደጋግሜ ሞከርኩላት። ቆይ ምንድን ነው የሚሻለው? እኔ በጣም ግራ እየገባኝ ነው። እኔ ራሱ የመጪ ነው ግራ የገባኝ። ቆይ ከሸቤ ቤት ካስፈታች በኋላ ስልኩ አይሰራ ቤት መቀየሯስ ምን ይባላል? ወይ ደግሞ ሸቤ ስለገባ ደብሯት ነበር እንዴ? ለምን ይደብራታል? በዛ ላይ ደግሞ እኛ እንደማናደርገው ታውቃለች። ሲቀጥል ደግሞ በዚህ ጉዳይ ላይ በጣም ስትጨነቅ ነበር። ታዲያ እሺ ምን ሆና ነው ይባላል? ራሱ ግራ የገባኝ እሱ አይደል እንዴ? በዛ ላይ ደግሞ የሌለ እኔ ናፈቀች። በቃ ለማንኛውም በርጮን ገዝቼ ልምጣ። አረ ከቤ ዛሬ እንኳን ቢያልፍሽ ምን አለበት እንዴ? ቀኑ እንዴት ያለ ዱዋ ሰኪክ ይሆናል። አቦ በእናትህ ገዝቼ ልምጣና እዛ ተራው ጋር ጠብቀኝ። በቃ ከችላለሁ። ባይ አሎ ሜክሲኮሽ ኬኤፍሲ ደግሞ የት ነው? ይኸውልሽ በዚህ ሰዓት አሁን ጭንቅላቴ እኔ ትራንስሌት ማድረግ አይችልም። ሲሲዲ ማለትሽ ነው? ሲሲዲ አይደለም ኬኤፍሲ። ኬኤፍሲ የት ነው? እሺ የሲሲዲ ጎረቤት ነው? ኖ እንዴት ኬኤፍሲን አታውቂም? አቦ በእናትሽ አየር አትያዣ፣ ስራ ላይ እኮ ነኝ። አሁን ተናገሪ የት ነው? ቆይ ፈቺ አንቺ ግን አይደብርሽም? እኔ እኮ ሰፈርሽ ቦሌ አራብሳ ቢሆን ራሱ ሰፈርሽ የት ነው ተብለሽ ስትጠይቂ ቦሌ ነው የምትይው። ነይ በቃ ከሜክሲኮ ትይዣለሽ። ግቢ። ያሞላ እስታሜክስ ባባ ትሄዳለህ? እዚህ ቤት ምግብ እኮ ጸዴ እኮ ነው በእናትህ። እኔ እኮ ሌላ ቦታ ልበላ ሳስብ ራሱ በቃ ቺት ማድረግ ያክል ስለሚሰማኝ አልበላም። ምን ነው ዛሬ አሽቃበጥሽ? ለሚገባው ነገር ማሽቃበጥ ኖርማል ነው። እኔ ደግሞ ከልቤ ነው። ይኸውልህ አሁን ሸራተን ሄደን እንብላ ብትለኝ እኔ የምመርጠው ግን እዚህ መብላት ነው። እረምት ለአቅመ ሸራተን ስላልደረስኩ ለጊዜው እዚሁ መርጣለሁ በሚል ይስተካከል። ይኸውልህ እኔ ወደዚህ ወርቅ ሳልገባ በፊት ምን ሲባል ሰማለሁ መሰለህ? የታክሲ ሹፌር የማያውቀው አቋራጭና የማያውቀው ጸዴ ምግብ ቤት የለም ነው የሚባለው። እና ተራው በሙሉ ተሰብስቦ እዚህ የሚመጣው ለምንድን ነው? እሺ ይሁንልሽ። ለማንኛውም አሁን ቶሎ ቶሎ በልተን እንውጣ። ተሰማ እየጠበቀን ነው። እሱ ደግሞ ምንድን ነው የሚለው? ቆይ ገቢ አልሰጠሁም እንዴ? ኧረ ሰጥቼዋለሁ። ያው እንደተለመደው ዕቃ ድረስ ምናምን ሊለኝ ነው እንጂ። በይ ቶሎ ቶሎ ቢ ሄሎ አለቃ። አዎ እኔ ሬዲ አድርጌዋለሁኝ እቃውን። አንተን ነው የምጠብቀው። ችግር የለውም። ስለ እቃው ምንም አያውቁም። ይኸውልህ የኔን የታክሲውን ገቢ የያዘው ልጅ ነው። ሀሳብ አይግባክ። ይኸውልህ አለቃ ከዚህ በፊትም ወሳኝ ነገሮችን በሱ ነው የማስልከውሽ። ቢያንስ በሱ ከሆነ ምንም የሚያጠራጥር ነገር አይፈጠርም ብዬ እኮ ነው። አረ ምንም ችግር የለም። ስልኩን ቴክስት አደርግልሃለሁ። እሺ አለቃ፣ ቻው። እሺ ጎረምሳው፣ ይህንን ቦርሳ የሆነ ስልክ ሲደወልልህ ታቀብላቸዋለሽ? እሺ ችግር የለውም። ከ1-2 ሰዓታት በኋላ ይደወልልሃል። ያሉበትን ቦታ ጠይቀህ ትሄዳለህ። ደግሞ የሄድክበትን እንደተለመደው ሂሳቡን እንተሳሰባለን። እሺ ችግር የለውም። እንደሰጠው ትደውልልሃል። መልካም ስራ። ቻው። እሺ ሰላም። ሰላም።
ሚክስ ባባ ትላለህ? አረ ምንም ሰው የለም ዛሬ ደግሞ። ስታሚክስ አረ ከቤ ፈጠን በይና ሞላ አድርጊው እንዴ ፀሐይ ገደለን እኮ። አይሻን ይሞላል ሽካሽ ስታሚክስ እሺ ስታሚክስ ባባ የት ነሽ? ነይ ግቢ። ዘንድሮ በቃ ከኑሯችን ውጭ ያልተቀየረ ነገር የለም ማለት ነው። ምንድነው ደግሞ ስታሚክስ ማለት? አረ ብራዘር ተቀይሮ አይደለም አጤሪራው ነው። ለማንኛውም ስቴዲየም ሜክሲኮ ማለት ነው። ናግባ። የት ነህ? ሜክሲኮ ነኝ እኮ ናግባ። በቃ በአቋራጭ ነው ወይስ? አይ በኮሪደሩ ልማት ነው። ቆይ በዚህ ጠራራ ፀሐይ መንገድ ክፍት ሆኖ ውስጡ ምን እናደርጋለን? ይኸውልህ እኛ ተሳፋሪዎቻችንን ምቾታቸው በተጠበቀ መልኩ ነው የምናደርሳቸው። እንደ ኤርፖርት እየተንከባከብን። ናግባ አሁን በእናትህ። ስታሚክስ ወራጅ እዚህ ጋር ነው። ሂሳብ ተቀብለሽዋል? لا ኧረ ወይኔ ቆይ እሺ አሁን ምንድን ነው የምናደርገው? በዛ ላይ ደግሞ እቃው ወሳኝ እቃ ነው ሲል ነበርኩ። እኔም እኮ እንደዛ ነው ያለው ስላልከኝ እኮ ነው በእናትህ የተጨናነኩት። ኧረ ፈጣሪ ምን አይነት ጭንቅ ውስጥ ነው ምን አይነት ጉድ ውስጥ ነው የገባሁት? እሺ ቆይ ምን ላደርግ ነው? እሺ ፈጣሪ እባክህን ከዚህ ጉድ አውጣኝ እባክህን። የማላውቀው ቁጥር ነው ባላነሰው ይሻላል አይደል? እንደሱማ ፒስ አይመስለኝም። በቃ አንሳውና መኳ ተበላሽታለች እሷን አስተካክዬ ምናምን ከችላሉ በለው በቃ። ምን እናደርጋለን ሌላ? እስቲ ላውድ አድርገው። እሺ
ሄሎ፣ ጤና ይስጥልኝ። አብሮ ይስጥልን። ተሰማ አንድ ዕቃ እንድታቀብለኝ ነግሮ ነበር። አዎ ነግሮኛል። ስለዚህ አይተህ ይዘህ ትመጣለህ። ልዩ አድራሻውን ቴክስት አደርግልሃለሁ። በ30 ደቂቃ ውስጥ ድረስልኝ። አይ መኪናው ተበላሽቶ እሱን እያስተካከልኩኝ ነው። በ30 ደቂቃ እንኳን ምደርስ አይመስለኝም። ምን ማለት ነው ይሄ? እንዴ ከጅምሩ የተበላሸ መኪና ይዘህ እንዴት ትወጣለህ? ኧረ አይደለም፣ መኪናው እንኳን የሚበላሽ መኪና አይደለም። እንደዚሁ አጋጣሚ ነው። ያው ትንሽ ብልሽት ነው። ይኸውልህ ሰማኝ፣ መኪናው ሰራም አልሰራም 1 ሰዓት ሰጥቻለሁ። በፍጥነት ድረስ። ሌላ ምክንያት አልፈልግም። አይደለም እኮ። ሄሎ ዘጋው። ምን አባቱ ነው ሰውዬው? ያሟል እንዴ? ምን ይኮሻኮሻል? መኪናዋ ተብላሽታለች እየተባለ አይደል እንዴ? ምን ይበጣጠሳል? እንደውም ደውልለትና አጥረገርጓለሁ። እሺ ደውልለት። ከቤ ከምርሽን ነው እንዴ? እንዴ ጥፋቱ እኮ የኛ ነው። አድርሱ በተባልንበት ሰዓት አላደረስንም። ሲቀጥል ደግሞ ይሄ ነገር ቀላል ነገር አይመስለኝም። ስለዚህ እዚህ ቁጭ ከምን ልጁ በገባበት ቀዬ ውስጥ ሄደን ልጁን ማፈላለግና ማጠየቅ ነው የሚሻለው። እንደሱ ግን ይሆናል እንዴ? ልጁ እኮ ፌሰናውን እንኳን እኮ አልሾፍ ነው። ምንም እንዴት ብለን ነው የምናጠያይቅ? ከምንቀመጥ በቃ በምናስታውሰው ልክ ብናጠያይቅ ነው የሚሻለው። አብሽርሽኝ በቃ ቆይ ለምንድን ነው ያልሰጡት? እሺ ስልኩን ስለምንድን ነው የዘጋው? ሄሎ አለቃ። አሁንም ስልኩ አይሰራም የሚል ቃል አልፈልግም። አለቃ ምን ላድርግ? ይኸው ተጨንቄ በቻልኩት መጠን እየፈለግኩት ነው ያለሁት። ተሰማ መቼስ ታውቃለህ፣ ስራዬ ላይ እንከን የሚባል ነገር አልፈልግም። ይህ እንዳይሆን ደግሞ ደጋግሜ ነግሬሃለሁ። ስለዚህ ስህተት ደግሞ ዋጋ ትከፍላለህ። አለቃ ይኸውልህ፣ ለጥንቃቄ ስል እኮ ነው እኔ በእሱ እንዲደርስ ያደረግኩት። በዛ ላይ ይኸው ልጅ የሆነ ነገር አጋጥሞት ነው እንጂ ማለት ነው እኔ 100% በእሱ ላይ እርግጠኛ ነኝ። ዝም በል። እንደዚህ አድርጎ አሁንም ስለሱ ታማኝነት ትመሰክራለህ? ቆይ አንተ ግን ደደብ እየሆንክ ነው እንዴ? እንዴ ወስደውታል እያልከኝ ነው? አየህ ደደብ ነው የምልህ ለዚህ ነው። በ1 ሰዓት ውስጥ አድርስልኝ ያልኩትን እስከ ማታ ድረስ ስልኩን ከዘጋ ከዚህ በላይ ለመውሰዱ ምን ማረጋገጫ አለ? ወይስ በአፎ ወስጃለሁ እስኪል ድረስ ነው የምጠብቀው? እኔ እኮ ሌላ ጊዜ ያለምንም ችግር እሱ ስለሚወስድ ብዬ ነው እኮ። ትሰማኛለህ? ይህ ዕቃ ከሌላው ጊዜ የተለየ ዕቃ ነው። ምናልባት አይቶት ከሆነ ታማኝነት የሚባል ነገር እርሳው። ለማንኛውም በእሱ ይህን ያህል እምነት ካለ እስከ ነገ ጠዋት እታገሰዋለሁ። እስከ ነገ ብቻ። አለበለዚያ አንተም መቃብርን ቆፍረህ ጠብቀኝ። እኔ ግን አሁን ማስበው እሱን ሰፈር ውስጥ መፈለጋችን ያው ምንም ነገር እንደማይጠቅም ሾፈናል። አንተም ደግሞ ጀዋልህን መዝጋት የበለጠ ነገሩን ያከረዋል። ስለዚህ በቃ ሁሉም ነገር መጋፈጥ ነው ያለብን። ልክ ነሽ። አሁን ላይ ሳስበው እንደሱ ሳይሻል አይቀርም። እንዴ እኔ እኮ በጭንቀት ልፈነዳ ነው። እኔ እኮ ያናደድከኝ ቆይ እንዴት ሮጠ መድረስ ያቅታል? እኔማ ደህና እየደረስኩበት ነበር። ከዛ በኋላ ከሉላ ጋር ፊት ለፊት እንደዚህና እንደዚህ አንገጣጠምም። ከዛ በኋላ ልጁ ራቀኝ። ምን? ሉላ ነች እንዴ? ቆይ እንዴት? ምን እንዴት አለው? በቃ ከሷ ጋር እንደዚህ ፊት ለፊት ታይተን እየተፋጠጥን ልጁ አይርቀኝም። ከዛ በኋላ እሷን ማየቴን ትቼ ወደ ልጁ ደግሞ ደግሜ መሮጥ ጀመርኩ። ባክ ድንጋጤ ላይ ስለነበርክ ነው ወይ ደግሞ እሷን የሾፍካት መስሎ ይሆናል። አይደለም እርግጠኛ ነኝ። እንዴ እንደውም የሽፍ ልብስ ለብሳ ነበር። እንደዛማ ከሆነ ልክ ነህ። ቆይ ግን እዛው ሰፈር ነች ወይስ ለወርክ መታ ነው? ከዚህ በኋላ እንደውም እኔ ስለሷ ጉዳይ አይመለከተኝም። ታያት በእናትሽ። ስላገኘኋት እራሱ በጣም ነው የተናደድኩት። ልጁ በእሷ ምክንያት ነው ያመለጠኝ። ከዚህ በኋላም ደግሜ ላያት አልፈልግም። ቢሆንም ለምን እንደሆነ ምክንያቷን ብታቅ ፒስ ነበር። ባውቅም ባላውቅም ምንም የሚፈጠር ነገር አይኖርም።
ይቅርታ የሆነ ነገር ልንገርሽ ብዬ ነው ያስቆምኩሽ። ማለት መቼስ አዲሱን አዋጅ ሰምተሻል አይደል? አልሰማሁም። በአዲሱ አዋጅ ቆንጆ ሴት ብቻዋን መሄድ ያስቀጣል የተባለ ሰምተሻል አይደል? ለከፋ መሆኑ ነው። በላው ልቀቀኝ። እሺ እለቅሻለሁ። ስልክሽን ብቻ ስጪኝ። ልቀቀኝ አልኩህ እንዴ? ምንድን ነው ችግር አለ? ስልክሽን ካልሰጠሽኝ አልለቅሽም እያለኝ ነው። አይመለከትም። ይሄ የኔና እሷ ጉዳይ ነው። ሴት ስለሆነች ይመለከተኛል። በቃ ፍታት። ምን ልታመጣ? አያገባም አልኩህ አይደል እንዴ? ወይኔ በእናትህ ለደቂቃዎች ዞር ብለህ አንድ ጥርስህን ሰው ተጠበቀኝ። በተወሪው ነገር የምትፈጥሪ አትመስይም። ቀላል አደርጋለሁ እንዴ? ምን እንደሚፈጠር አሳየ ነበርሽ። መቼም እጅ እያለኝ ጥርስ እስኪወልቅ እንደ ታዛቢ ዳኛ ቆሜ አላይም ነበርሽ። ይኸውልህ ጸቤ ፋራ ነው ብለን ትተነው ነው እንጂ ማንንም አናዳምጥምሽ። ለነገሩ እኔም ብድሬን መልሻለሁ። ሰውየው ስለቀደመኝ እንጂ መቼም እንደዚህ አልሆንም ነበር። ለነገሩ እዛ ተራራ ያሉ ልጆች እንደዚህ መሆኔን ሲያዩ ልጁን እንዳይሞት እንዳይሽር አድርገው ነው ቅጥቅጥ ያደረጉት። እኔም እኮ የምቱ ተቋዳሽ ስላልሆንኩ ነው። እሺ ያልወጣልሽ ያለ እናት ግን ቆይ እኔ አሁን ፍራቼ የሆነ ቀን ጠብቆ ልጅቷን የሆነ ነገር እንዳያረጋት። የት ሲያገኛል? የእሷን ስልክ ለመቀበል ሲጠይቃት አይደል እንዴ የሆነ ሁሉ ነገር የተፈጠረው? ቆይ ግን ልጅቷን ታርፋታል እንዴ? ማለቴ አይኑካ ምናምን። አረ ከዛሬ ውጭ አይቻት አላውቅም። እሷን በጣም ደንግጣ ነበር። ተጎዳ እንዴት ነው ምናምን ብላ ስጠይቀኝ ትዝ ይለኛል። ከዛ በኋላ በቃ ሄደች። ከዛ በኋላ ተመልሼ አላየኋትም፣ ማለት አላገኘኋትም። ተረኛ መኪና ይሄ ነው። ከኋላ ያለው መኪና እጠብቃለሁ። እኔ በዚህ ነው መሄድ የፈለኩት። እንዴ አንቺ ነሽ እንዴ? ትላንትና ለእኔ ስትል እንደዛ ሆነክ ደህንነትክ ስላሳሰበኝ ነው በዛውም ልጠይቅክ ብዬ መጣሁት። ደንግጬ ስለነበረ ነው ምንም ሳልልክ ሄድኩት። ምንም ማለት አይጠበቅብሽም። ማድረግ ያለብኝን ያደረኩት። ቢሆንም በእኔ ምክንያት ጥርስህን አጥተዋል። ለእሱ ችግር የለውም፣ አትጨናነቂ። ያው ወንድ አይደለው አንዳንዴ ያጋጥማል። ጤናዬም በጣም ደህና ነኝ። ስለዚህ ጉዳይ ሀሳብ አይግባሽ እሺ። ይልቅ እኔን ለመጠየቅ መተሽ ሻይ ቡናም አላልኩሽም፣ ገብተሽም ተቀመጭም አላልኩሽ። እሱማ ተራ እስኪደርስ ድረስ ልጠብቅ ብዬ ነው እንጂ መግባቴማ አይቀርም። የት ነው የምትሄጂው? ሜክሲኮ ነኝ። ሜክሲኮ ምን አለ? ስራ ነው? ዛሬ አንድ ፕሮግራም አለኝ። እዛ ላይ ሼፍ ነኝ። ሼፍ ነሽ? ነው። በጣም ደስ ይላል። እኔ እንደዚህ ግን አልጠበቅኩም ነበር። ልክ ነክ። ብዙ ሰው እንደዛ አይጠብቅም። እኔ ደግሞ ሙያዬን በጣም ነው የምወደው። በሙያዬም ደግሞ አልታማም። እሱን እንግዲህ ስንቀምስ ነው የምናረጋግጠው። ደስ ይለኛል። በቃ ተራችን እስኪደርስ ነግቢና አከቤ የምር እመጣለሁ ብትይኝም ትመጫለሽ ብዬ ግን አልጠበቅኩም ነበር። ይሄን ያክል ለምን? እኔ እንጃ፣ ያው ወይ ታመሻለሽ ወይ ደግሞ ስራ ይበዛብሻል ምናምን ብዬ ስላሰብኩ ይሆናል። ምንም ቢሆን ቃሌን የማከብር ሰው ነኝ። እሱንማ ነው። የሙያሽን ነገር ደግሞ ማየው ይሆናል። ከዛ በፊት ግን አንድ ማስጠንቀቂያ አለኝ። የምን ማስጠንቀቂያ? ሙያዬ መቅመስ የሚቻለው አንድ ጊዜ ብቻ ነው። ድጋሚ የሚባል ነገር አይሰራም። አረ ኮንፊደንስ። አሁንማ ሳልቀምሰው እንዳምን ልታደርጊኝ ነው። እኔ ደግሞ ሳትቀምስ እንድታምንልኝ አልፈልግም። ለማንኛውም በጣም ነው የማመሰግነው። ደህና ደሪ። ደህና ደር። እሺ ያበደ ምግብ አይደል እንዴ? ከየት ነው ከቻረከው? አሪፍ ነው። ቀላል ያበደ ነው። ከቲቲና ከዚህ ኧረ ላሽ፣ ይሄማ ተፎካካሪ ፓርቲ በለው። እኔማ የቲቲዬ ፈዋላይ ቺት ሊያስደርገኝ ይኸውልህ ምርጥ የሆነ የሚገርም ቅስቀሳ እያደረገብኝ ነው።
እንደዚህ ቅርጥፍ አድርገሽ እየበላሽ እያየው ቺት እንዳረግሽበት ነው ቆጥረው። ይልቅ ከሸራተን ያስመጣሁት። እኔ ምን ቆይ ለወላቆሽ ጊቫዌይ ምናምን ተጀመረ እንዴ? አንቺ ጭራሽ እኔ ላይ ማሾፍ ጀመርሽ? ጭዌ ከፈዋ ጋር ሲባል አልሰማህም? ከዛ ስላልሆነ ደግሞ ምንም አይመስለኝም። አሁን ብላ በእናትህ። እኔ አሁን ለመናገር ሼም ያዘኝ። እንዴ ለምንድን ነው ሼም ይዝክ ነው ወይስ ሙያዬ እንደጠበቀው አላገኘኸው? አይ እኔ ምንም ባል ልጅ ይሻላል ብዬ ነው። ቶ በቃ ገብቶኛል። ላለመሸነፍ ብለህ አይጣፍጥም ልትለኝ ነው አይደለ? እኔ አሁን እንደዛ የሚል ቃል ወጣኝ? ባይወጣህም እንደዛ ባይሆን አታንገራግርም ነበር። እኔ አሁን እሱን አስቤ አይደለም እንደዛ ያልኩት። ቆንጆ ነው ካልኩሽ ላታስቀምጪ ነው፣ ይደብራል ካልኩሽ ደግሞ ይከፋሻል። ስለዚህ ዝም ማለቱ ነው የሚሻለኝ ብዬ ነው። ባይዘዌ እኔ በሙያዬ አይጣፍጥም ወይም ደግሞ ደስ አይልም የሚሉ ኮሜንቶችን ነው ይበልጥ የምወደው። ምክንያቱም እነዛ ኮሜንቶች ስህተቶች ስለሚሆኑ ቀጣይ እንዳስተካክል ስለሚረዱኝ ነው። ስለዚህ ሁለቱንም ብትለኝ አይደብረኝም ልልክ ፈልጌ ነው። በእውነቱ ያልጠበቁትን መልስ ነው የነገርሽኝ። ለዚህ ነው አምስተሪ ምግብ እንደዚህ የሚጣፍጠው። የምር? አዎ፣ እንደውም ልቀየምሽ የሚችለው በአንድ ነገር ብቻ ነው። በምን? ሙያዬን አንድ ጊዜ ብቻ ነው ማቀምስ የሚለውን ህግሽን አሻሽለሽ ድጋሚ ካላቀመሽኝ እቀየምሻለሁ። አየክ፣ መጀመሪያ ያልኩህ ይሄንን ነው። ይሄ በእኔ የሚወሰን ነገር አይደለም። ምክር ቤት ነው መወሰን ያለበት።
ዝምታው? ምን እጅጋ ግር ታምናታ እያይሻት አይደል እንዴ? አይደለም እሷ ልታወራኝ ይቅርና የሚያራሰው ካለ ራሱ ትናደዳለች። በዛ ላይ ደግሞ ብዙ አንቆይም፣ ቶሎ ገብተን እንወጣለን ብዬ ነው ይዣት የመጣሁት። ከቤ ጠራሽኝ እንዴ? ጨዋታሽን ለምጄ እኮ ዝም ስትይ ከብዶኝ ነው። ሉላዬ አንቺ እኮ ስለማታረፊ ነው። እኔ እኮ ማታ ማታ በቃ ራሴን ስለማዳምጥ በቃ በጭጭ ብዬ ነው የምቀመጠው። አይ እኔማ ቆንጆ ምግብ በልታችሁ እንድትሄዱ ብዬ ነበር። አይ ምግቡ እንኳን ይብራብኝ፣ ባይሆን ወጣ ብዬ 1-2 ምናምን ልበል። አይ አይሆንም፣ በልተሽ ነው የምትሄጂው። አረ ይቅርብኝ፣ እኔ አልበላም። እሱ እኮ ገባ ወጣ እንላለን ብሎኝ ነው እንጂ የመጣሁት። በዚህ ሰዓት እንኳን እራት ምናምን አይነፋኝም። እንዴ አንተ አትነግራትም እንዴ? በቃ ተያት ትሄድ። ያው እሺ የምትልሽ ከሆነ ብዬ ነበር፣ ግን ያው እንደምታያት ነው። በቃ ልመርሽ እንደወዳ ስራ እንዴት ነው? አሪፍ ነው? ይመስገን አሪፍ ነው። ጋሽ ተሰማ እንደርሱ አይነት ባሉካ የትም እኮ አይሰናናቅም። እንደ ዳይኖሶር ነው የጠፋው። ሌላ ባሉካ ቢሆን እኮ ስለ ስራ ሳይሆን የሚጠይቀው መኪና እንዴት ናት ምናምን ብሎ ነው እንጂ ስለ ወርክ ምናምን የሚጠይቀው ሲመቸው ደስ ሲለው ምናምን ብቻ ነው። ምን ብዬ ነው ስለ መኪና የምጠይቃችሁ? አንዴ አየኋችሁ እንዴ! ከዛ በላይ መጠየቅ ነገር ፍለጋ ነው። በዛ ላይ ደግሞ እናንተ በኃላፊነት ንብረቴን እየጠበቃችሁ ነው። አሁንስ ቢሆን የጠራኋችሁ አምኛችሁ ይሄን ዕቃ እንድታደርሱኝ አይደል እንዴ? ልክ ነው። እኛን ያለመኑ ማንን ያምናሉ አይደል እንዴ? እኔ የምለው መኪና ውስጥ ያለችው ማነች? አቤ አጋዥ ጨመርክ እንዴ? አረ የአቤ ቸከስ እኮ ነች። ምን? በጣም ጥሩ። ታዲያ እዚህ ድረስ ከመጣች ለምን አቤ አታስተዋውቀኝ? አረ ችግር የለውም። እዚህ ድረስ ከመጣች ለምን አታስተዋውቀኝም ብለውኛል። ተሰማ እባላለሁ። ሉላ እባላለሁ። ስለተዋወቅኩሽ ደስ ብሎኛል። እኔም ደስ። አቤ ጎበዝ እኮ ነው፣ ምርጫ ታውቃለህ። አሪፍ ልጅ ነች። እጅ ውስጥ አስገባው። ታውቃለህ ፍቅር፣ ነገ እኮ ፍቅር ከጀመርን 3 ወራችን ነው። አሁንማ ጊዜው መሄዱ ራሱ ምንም እኮ አይገርምም። መቼ ይሮጣል ብለሽ ነው? ፍሬን የበጠሰ መኪና በይው። አይ እኔ ፍቅር ግን በእነዚህ ጊዜያቶች ውስጥ ምን ያክል ደስተኛ እንደሆንኩኝ የማውቀው እኔ ነኝ። ግን ደግሞ አሁን ምን እንደናፈቀኝ ታውቃለህ? ምንድን ነው? አንተን የማገባበት ቀን። እሱን ቀን እኔ የማላስበው ነው እንደሚመስልሽ? አይ እንደዛ ሳይሆን ግን በቃ ከዚህ በኋላ ከአንተ ጋር ተለይቼ መኖር አልፈልግም። ይገባኛል። ግን ደግሞ አንዳንድ ነገሮችን ማስተካከል አለብኝ። ለእሱ ደግሞ ጊዜ እንድትሰጪኝ እፈልጋለሁ። ደስ ይለኛል። ግን ምን ያክል ጊዜ? እንጃ፣ ግን 1-6 ወር ምናምን። እሺ እንችላለን። ሰካራም ቤት አይሰራም፣ ቢሰራም ቶሎ አይገባም። ምክንያቱም ታክሲ የለም። አቤ ምን ሽ ነው ዛሬ ደግሞ አንድ ቦታ መሰል ለበላ። ሰው ምንም ካልሆነ ማሰብ አይችልም። ቆይ ሰው ምንም ካልሆነ ምን ሊያስብ ይችላል? ወይስ ነከሽ እንዴ? ልጅ ነኝ ስትል ነበር። ብነግርሽም አይገባሽም። ኧረ ጭዌ፣ በዚህ አይነትማ እኮ በቃ እኔ የሆነ ጥፋት እንኳን ባጠፋ እዚህ ስር ገብተህ ቁንጥ ልታደርገኝ ትችላለህ ማለት ነው። ያው ለጭዌ ሲሆን ልጅ ነሽ ብዬ
ሄሎ ሄሎ ሉላ፣ አቤ ነኝ። ምነው ፍቅር በሌላ ቁጥር ደወልክ? እንዳደነግጭ የሆነ ችግር ተፈጥሯል። ምንድን ነው የተፈጠረው? ፖሊስ ጣቢያ ነው ያለሁት። እንዴ ለምን? እኔም ነገሩ ግራ አጋብቶኛል። ትላንትና ማታ ሿሿ ሰርታችሁ አምልጣችኋል ነው የሚሉት። ምን? ብቻ ምን እንደሆነ አላውቅም። ይህንን እንደማላደርግ ታውቂያለሽ። አሁን ነገሩን ሁሉ አክረውታል። ለማንኛውም ጣቢያ ነኝ። እሺ የትኛው ጣቢያ ናችሁ ያላችሁት? በቃ እሺ መጣሁ። አሁን ያለኝ አማራጭ አንድ ነው። እሱንም ለተሰማ ነገሩ ነግሬው የመጣውን ነገር መጋፈጥ ይሻላል እንጂማ በዚህ ሁኔታ ልጁን አገኘዋለሁ ብዬ ማሰብ የማይሆን ነገር ነው። ግን አሁን ምን ይለኝ ይሆን? ብቻ ነገሩን ነግሬው መፍትሄ ያለው ነገር በሆነ። ምን ማለት ነው? አንድ ልጅ ይዞ ቢሮጥ ማለት ሰሙኛላችሁ? እኔ በጥንቃቄ የምታደርሱ እንጂ ማለት ነው የትም አውላላ ሜዳ ላይ የምታስቀምጡት አይደለም። አይደለም እኮ ጋቢና አጠገቤ ነበር ያስቀመጥኩት። ከዛ በኋላ ልጁ መውረጃው እንደደረሰ አስመስሎ እዚህ ጋር ነው የምወርደው አለኝ። መኪናውን ሳቆምለት ካስቀመጥኩበት አንስቶ ሮጠ። ከዛ ተከትዬው ነበር ግን ሊደርስበት አልቻልኩም። በቃ አሁን ትልቅ ስህተት ነው የተሰራው። ሰማኛል። አንተን እኮ እንደራሴ ስለማምን ይሄን ነገር እንታደርስ ነው የፈለኩት። አሁን ትልቅ ችግር ውስጥ ነኝ። ይኸውላችሁ ይሄ ነገር ዛሬ እዚህ ቤት ውስጥ የማይገባ ከሆነ ማለት ነው አደጋ ውስጥ ነኝ። ስለዚህ አንላቀቅም። ይኸው ከየትም ብላችሁ ይሄን ነገር ዛሬ እዚህ ቤት ውስጥ እንድታመጡ ይፈልጋሉ። ትናንትና እኮ እስከ ማታ ድረስ ሮጦ የገባበት ሰፈር ገብተን ስንፈልገው ነበር፣ ግን የለም እዛ አይመስለኝም። እኔን አይመለከተኝም። ይኸውላችሁ ዛሬ ከሰማይም ከምድርም አድርጋችሁ ይሄንን ዕቃ እዚህ ቤት ካላመጣችሁ ማለት ነው ይኸውላችሁ አንላቀቅም። አሁን አይኔ እንዳያችሁ ውጡልኝ። አይደለም እኮ ተሰማ፣ ውጡልኝ አልኳችሁ። ውጡልኝ፣ ተነሱ። ጭራሽ ሽጉጥ ተቀየረብን እኮ በእናት። እኔ በዚህ ልክ ይሆናል ብዬ በፍጹም አልጠበቅኩም ነበር። ቆይ ይሄን ያህል ውስጡ ምን ቢኖረው ነው? እኛ እኮ አንድ ቀንም ቢሆን ከፍተን አልሾፍነውም። አልሾፍነው ምን እናመጣለን? ኧረ በእናት ይሻል ነበር። አሁን እኮ ውስጡ ምን ይኑረው ምንም እኮ የምናረፈው ነገር የለም። የዛኔማ እንጠይቀዋለን። አሁን ትልቁ ነገር እቃውን እንዴት እናገኘዋለን የሚለው ነገር ነው። እሱ በዚህ ልክ ከተለወጠብን ነገሩ በጣም ከባድ ነው ማለት ነው። እኔ አንድም ቀን ተሰማ ሽጉጥ አውጥቶ እንደዚህ ያስፈራራናል ብዬ አስቤም ገምቼም አላውቅም። ሲመስለኝ መውጫ የሌለው ችግር ውስጥ ያለን ነው የሚመስለኝ። እኔ ግን አሁን የሚታየኝ አማራጭ በቃ ተራ ሰፈር ሄደን እዛ ተቀባዮችን ምናምን መጠየቅ ነው። ምክንያቱም ከዛ ስለሆነ የገባው እዛ ሊሆን ይችላል ብዬ ስላሰብኩኝ። እኔ በጣም ነው የጨነቀኝ። እሺ እዚህም አልሆነም። ቆይ እሺ ምን ልናደርግ ነው? እኔ ግን በዚህ ሁኔታ የሚገኝ አይመስለኝም።
በቃ ተሰማ ሊገለን ካሰበ ለመሞት መዘጋጀት ነው። አልተገኘም ብለን ለምን እንደዛ እስኪሆን እንጠብቃለን? እኛ ራሳችን በቃ መጥፋት ነው። እሱማ እንጠፋለን፣ ግን ደግሞ ለመጥፋት ስናስብ ይሄ ዕቃ ጠፍቶብን ሳይሆን እኛ ይዘነው የተቀየስን ነው የሚመስለው። ስለዚህ እኛን ከማፈላለግ ወደኋላ አይልም። አፈላልጎ ካገኘን ደግሞ ይገለናል። ስለዚህ ይሄ ማለት ህይወታችን በሞት አፋፍ ላይ ነው ያለው ማለት ነው። አቤ እንዴት ነህ? ሉላ ነኝ። በእርግጥ ለመደወል ሞራሉን ስላጣሁኝ ነው ቴክስት ያደረኩልህ። ይገባኛል ጥዬ በመጥፋት የተቀየመህ ሊሆን ይችላል፣ ግን ፈልጌው አልነበረም፣ ግዴታ ስለሆነብኝ ነበር። ለማንኛውም አሁን ቴክስት ያደረኩልህ ትላንት መቼስ ዕቃ ሰርቆህ ነው አይደለ ስታሯሩጥ የነበረው? ከእኔ ጋር ከተጋጨም በኋላ ርቀክ ስለነበረ ድረስበት አትድረስበት ሀሳቡ ሆነብኝ እና እሱን ልጠይቅህ ብዬ ነው። ልጁ በጣም የሚያስጠላ ሌባ ነው። የኔን ስልክ ሰርቆኝ ራሱ በስንት መከራ መሰለክ የመለሰልኝ እና እንዴት ሆንክ ብዬ ነው። ምን እሺ ነው አቤ? ምን ሆንክ? ልጁ እዛ ሰፈር እንደሆነ አረጋግጫለሁ። በምን? ስለዚህ ሉላ አሁን የግድ ታስፈልገናለች። ሄሎ አለቃ፣ እንዴት አረፈድክ? አዎ አገኘኋቸው። ታዲያ ለምን አላከው? አለቃ ቢገኙም ጥሩ ዜና የለም። ይኸውልህ አለቃ እያለኝ ያለው እቃውን ስለተሰረቅኩ ነው፣ ጨንቆኝ ስልኬን የዘጋሁት አለኝ እኮ። አንተ ሰው ጤና የለህም እንዴ? ይሄንን ምን ይመለከተኛል? እኔ የምፈልገው እኮ እቃውን ነው። አለቃ አሁን እኮ የሰረቀው ልጅ እኮ እየፈለጉት ነው። እባክን ትንሽ ጊዜ ብቻ ታገሰኝ። ይኸውልህ እቃውም ልጁም ጠፋ፣ እኔን አይመለከተኝም። ይህ አንተ ኃላፊነት ብቻ ነው። እኔ የምፈልገው ከዛሬ እንዲያልፍ ነው። ይኸውልህ አለቃ እያለኝ ያለው እቃውን ስለተሰረቅኩ ነው፣ ጨንቆኝ ስልኬን የዘጋሁት አለኝ እኮ። አለቀ። አለቃ እባክን ትንሽ ጊዜ ብቻ ታገሰኝ። አያቤ ስራህን ይስጥህ። አንቺ ግን በጣም ትገርሚያለሽ። እሺ እኔና አንቺማ ዱቅ ብለን ነው የምናወራው። እሺ እንዴት ነሽ? ደህና ነኝ። ያው አንቺ ሸመጠጥሽኝ እንጂ እንደዛ እኮ አይደለም። መቼም አታናግረኝም አይደል? ይህን ጥያቄ ከአንቺ ይልቅ እኔ ነበርኩ መጠየቅ የነበረብኝ። ምክንያቱም እኔ ሳሎን አንቺ ነሽ ተሽኝ ሄድሽው። እሺ አሁን ላይ ምንም አልልም። ሁሉንም ነገር ጊዜው ሲደርስ እናወራለን። ስልኩን የመለሰልኝ ልጅ አለና እሱ ሁሉንም ሌቦቹንም ተቀቦቹንም ስለሚያውቃቸው እሱ ጋር ሄደን ሁሉንም ነገር እናስጨርሰው እና እንደዛ ከሆነ እንቁሷ ጩና ከሆነ ጣጣ የለውም። እኔ በዚህም በዚያም ብያሳምነውና የሆነ ነገር ተወርዱና ለኔም የሆነ ነገር ትገቡልኛላችሁ። እሺ ለገንዘቡ እኮ ችግር የለውም፣ ግን እቃው ለዛሬ ነው የሚፈልገው። ለዛሬ እንኳን የምችል አይመስለኝም። አረ በእናትህ እንደምንም ተለመነን በእናትህ። ቢሆንማ ደስ ይለኝ ነበር፣ ግን ልጁ በጣም ገጭቃዣ ነው። እሱ መፈለግ ራሱ የሌለ ሌላ ስራ ነው። እሺ ግን እንደምንም ብለህ ያፈልግልን እባክህ። ብቻ ሊሆንም ላይሆንም ይችላል። ተስፋ አልሰጣችሁ። እሺ በቃ እኔ ሄድኩኝ። እንግዲህ
እንግዲህ እንደዚህ ተስፋ ያለው ነገር መስማትም አንድ ነገር ነው። እንደ ፈጣሪ ፍቃድ ያገኘዋል ብዬ አስባለሁ እና እሱ እስከሚደውል ድረስ እኔ ቤቱን እንጠብቀዋለን። አይ መኪና ውስጥ መሆን እንችላለን። ምን ማለት ነው መኪና ውስጥ መሆን እንችላለን ማለት? እኔ እናንተ ነገር ስላሳሰበኝ አይደል እንዴ እንደዚህ እያደረግኩ ያለሁት? የእኔ ቤት እያለ መኪና ውስጥ እንጠብቀዋለን ማለት ምን ማለት ነው? ሳያችሁ ምግብ የበላችሁ ማለት መሰለኝ። የሚበላ ነገር ላቅርብላችሁ። እኔ አልበላም። የምትወደው ምግብ ማስጠላክ? እንደዛ አልወጣኝም አልከኝ እንጂ በፊት ጠግበክ እንኳን የኔ ምግብ ስለማያስችልክ እሺ ብለክ ትበላልኝ ነበር። አሁን ጭንቀት ላይ ነው ያለሁት። እኔ ስለ ምግብ ማሰብ አልችልም። ይኸውልሽ ሉላ፣ አሁን ቅርብ ሰዓት ነው የተፈወስነው እንጂ እኮ እንበላ ነበር። በቃ እኔ ውጭ ላይ አየር ልቀበል። ሄሎ፣ ትሰማኛለህ አቤ? አገኘ ወይንስ አላገኛችሁት? የልጁን ሰፈር አግኝተነዋል። በሰው እያፈላለግነው ነው። ይኸውልህ ብቻ ዛሬ ይገኛል በለኝሽ። ይገኛል የሚል ተስፋ አለኝ አቤ። ይኸውልህ ተስፋ አለኝ ሳይሆን ማለት ነው ግዴታ መገኘት አለበት ነው የምልህ። እሺ ነገርኩህ። ዛሬ ከየትም ብላችሁ ከሰማይ ከምድር ብላችሁ ማለት ነው አግኝታችሁት ይዛችሁት መምጣት ነው ያለባችሁ። ዝም ብለን እኮ ቁጭ አላልንም። ማድረግ ያለብንን ነገር ሁሉ እየሞከርን ነው። ለምንድን ነው የማትረዳን? በዚህ ጉዳይ ማንንም አልረዳም። ምክንያቱም ይኸውልህ እኔን የሚረዳኝ ስለሌለ ነው። እሺ ይኸውልህ ይሄ ለእኔ ማለት ነው በህይወትና በሞት መካከል ውስጥ ያለ ጉዳይ ስለሆነ ነው። እሺ ለዛ ይኸውልህ ስለማልረዳችሁ ዛሬውኑ ነው ይዛችሁ እንድትመጡ የምፈልገው። እሺ ፈጣሪ ምን አይነት ነገር ውስጥ ነው የከተትከኝ? ኧረ አንድ ነገር አድርግልኝ ፈጣሪ እባክህ። ይሄን ያክል ላይ ነው አስጠልቼዋለሁ ማለት ነው። ለዛ ነው ምግብም አልበላም ብሎ ፊት ለፊት መቀመጥ አስጠልቶት ውጭ ላይ ወጣው። ሉላ፣ እኔ እንደ እህት ስለማይሽ እውነቱን ልንገርሽ፣ ባልሹ መንገድ እንኳን ቢሆን ምንም ሊደብርሽ አይገባም። ስታስቢው አንድ ሰው ቺኩ ምንም በማያውቀው ምክንያት ጥላው ብትሄድ ዳግመኛ ከጊዜያት በኋላ ሲያገኛት እንደ ኖርማል ሆኖ ሊያወራት አይችልም። ማንም ሰው ቦታው ላይ ሲሆን ብቻ ነው መፍረድ የሚችለው። እንዴት እንደምሳሳለትና እንዴት እንደምወደው የማውቀው እኔ ነኝ። እናንተ 15 ዓመት እንዳይፈረድባችሁ ስል ያየሁትን ስቃይ የማውቀው እኔ ነኝ። ሊሆን ይችላል፣ ግን እንደኔ ሌላ አማራጮች አይጠፉም ብዬ አስባለሁ። እኔ ይህንን ውሳኔ ባልወስን ኖሮ ይህን 15 ዓመት ተፈርዶባችሁ እስር ቤት ናችሁ። ግን እኔ ይሄ ከሚሆን ብዬ የኔ ከሱ መሸሽ የምወደውን ሰው ከእስር እንደሚያወጣው ስላመንኩኝ ከሱ ለመራቅ ወስኜ ከሱ ሸሸው። ግን መልሱ እኔ በዳይ ከሃዲ እንደሆንኩኝ ተደርጎ ተፈረደብኝ። ግን በቃ ከዚህ በኋላ ሁሉም ነገር ይበቃኛል። እስከዛሬም ስንት ነገር ችዬ ነበረ ስኖር የነበረው። ከዚህ በኋላ ደግሞ መኖር አልፈልግም። ሉላ 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 ሉላ፣ ኧረ ሉላ ክፈችው በእናትሽ። ሉላ ሉላ፣ እሺ በይኝ በእናትሽ ክፈችው። አቦ እሺ በይ በእናትሽ ሉላ። አቤ ሉላ እኮ እራሷ ልታጠፋ መኝታ ቤት ቆልፋ ቁጭ ብላለች። ምን ሆነ ነው? አንተ ላሽ ስላልካስ ነው። ቆይ ግን እቺ ልጅ ምን አድርግ ነው የምትለኝ እንዴ? ያለሁበትን ነገር እንኳን ለምን ደግሞ አትረዳኝ? እሺ በቃ አሁን የሆነ ነገር አድርግ። ጣጣም በልና ሉላ፣ አንቺ ሉላ፣ ቆይ ግን ምን እያደረግሽ ነው? ምን አይነት የጅል ስራ ነው እየሰራሽ ያለሽው? ተወኝ፣ አይመለከትም። ባይመለከተኝማ ዝም ነበር እኮ የምለው። አሁን ክፈችው በሩ። ተወኝ በቃ። ይሄን ሁላ ነገር ራሴ ላይ የመጣሁት ራሴ ነኝ። ከልቤ ስላፈቀርኩክ ነው። ከዚህ በኋላ ማንተን ማፍቀር አላቆምም። ስለዚህ በቃ ተወኝ።
እሺ አሁን ክፈቹ በሩ። አንቺ ሉላ አልከፍተውም። በቃ ተወኝ። አትከፍቹ ሉላ ሉላ እንዴት ነሽ? እንዴት ነህ? ይቅርታ አላየሁም ነበር። እኔማ ዝም ብለሽኝ ስታልፊ እኮ ረስተሽኝ ያላስታውሽ መስሎኝ ነበር። ኧረ አልረሳሁም። ታዲያ ወዴት ነው? ልሸኝሻ? አይ ችግር የለውም፣ እዚሁ ቅርብ ነኝ። እዚህም ቢሆን ልሸኝሽ። ችግር የለውም፣ ባይሆን ሌላ ቀን ካልሽሽ ሌላ ጊዜ እንገናኛለን። እንዴት አባቷ ነው የምታምረው! እንዴት እንደሆነ ባላቅም ካየኋት ቀን ጀምሮ ከአይምሮ ያልጠፋም አለች። ላንቺ ይህን ያህል ማላውቀው ስሜት ከተሰማኝማ እጄ ማስገባት አለብኝ። እሱን ደግሞ በቅርቡ አደርገዋለሁ። ጓደኛዬ ምን ሆነሻል? እያስጨነቅሽኝ እኮ ነው። እና ቢሆኑት ነገር አለ? ተፈረደባቸው እንዴ? ዛሬ ፖሊስ ጣቢያ ሄጄ ነበር እና እነሱን ጠይቄያቸው ስወጣ መንገድ ላይ ተሰማን አገኘሁት። እናም የምስራች አለኝ፣ እነሱ የሚፈቱበት አንድ መንገድ አለ አለኝ። ምንድነው ስለው መጀመሪያ ቤት እንሂድና ሁሉንም ነገር እናወራለን አለኝ። እንደው ለጭንቀቱ ትንሽ ብትጠጪ ደስ ይለኝ ነበር። አይ ይቅርብኝ፣ እኔ መጠጥ ጠጥቼ ስለማላውቅ። የምር በጣም ይገርማል። ይልቅ የሚፈቱበት ሁኔታ ያለ ያልከኝ ንገረኝ። ጥሩ ጥያቄ ነው። እነሱ የሚፈቱበት ጉዳይ በአንቺ ይወሰናል። ማለት ያው የተከሰሱበትን ጉዳይ ታውቂያለሽ። ሻሿ በመስራት የሰው አካል በማጉደል ነው። ይሄ ደግሞ ቢያንስ 15 ዓመት ያስፈርድባቸዋል። ምን? 15 ዓመት ማለት በጣም ብዙ ነው። አንቺ ግን አንድ ነገር ማድረግ ከቻልሽ እንዳይታሰሩ ማድረግ ይችላል። ምንድነው እሱ ማድረገው? ይሄውልሽ እኔን የምታገቢኝ ከሆነ እኔ ደግሞ እነሱ እንዳይታሰሩ አደርጋለሁ። ምን? ይሄን ደግሞ የማደርገው አንቺን በጣም ስለምወድሽ ነው። እንዴ ምን እያልክ ነው? እኔ እኮ የአቤ ፍቅረኛ ነኝ። እንዴት እሱ ችግር ውስጥ በገባበት ሰዓት ጠብቀህ እንደዚህ አይነት ወሬ ታወራለህ? ይኸውልሽ ይሄን የማደርገው አንቺን ስለማፈቅርሽ ነው። ሂደቱ በጣም ቀላል እንዳይመስልሽ። ይሄን ሁሉ መስዋዕትነት ደግሞ የምከፍለው ለአንቺ ስል ነው። አንቺ ደግሞ ለምታፈቅሪው ሰው 15 ዓመት ከሚታሰርብሽ ይሄን መስዋዕትነት መክፈል አለብሽ። ምን? ወይኔ ጉዴ!
ምን ይሻላል? አላቅም። በጣም ጭንቅ ነው ያለኝ። እኔ አቤ ታስሮ 15 የጨለማ ዓመታትን እንዲያሳልፍ አልፈልግም። በዚህ በኩል ደግሞ ተሰማ ማግባት አልፈልግም። ምን ማድረግ እንዳለብኝ ራሱ አላቅም። ሄሎ፣ መቼም ደህና ነኝ የሚል መልስ አትጠብቅም አይደለ? ይሄ ጭካኔ ነው እሺ የሚያሳየው። ቆይ ግን እሱ አያሳዝንህም? እባክህን እኔን ተወኝ እባክህን፣ እና በቃ እሱን አስፈታልኝ። እኔ በእውነት በጭንቀት ላብድ ነው። ቆይ ግን እንደዚህ ያደረገኝ ደስተኛ የመሆን ነው የሚመስልህ? እኔ ከሱ ጋር ተለያይቼ መቼም ቢሆን ደስተኛ አልሆንም። እሺ በቃ እሱ ከሚታሰርብኝ ተሰማ አድርግ የሚለኝን ነገር ባደርግ ይሻላል። እኔ በጭራሽ አቤ እስር ቤት ገብቶ እንዲሰቃይ አልፈልግም። ግን እኮ ከባድ ውሳኔ ነው። ግን አማራጭ የለኝማ። ደግሞ ለሱ ስል ሁሉንም ነገር እችለዋለሁ። ቆይ እሱስ አንቺን ሲያጣ አይጎዳም? ቢጎዳም 15 ዓመት ከመታሰር ይሻለዋል። በእውነቱ ጥሩ ውሳኔ ነው። ከተፈታ በኋላ ግን ማለት ነው ሌላ ሀሳብ አስባለሁ ካልሽ እመኚ ከዚህ የባሰ ነገር ይደርስበታል። ለምን አስባለሁ? እኔ በቃ ከዚህ በኋላ ሁሉም ነገር ሰላም እንዲሆን የምፈልገው። እኔ ይህንን ነገር የምነግርሽ ድንገት ነገሮች መስመር ከያዙ በኋላ ሌላ ሀሳብ አስባለሁ ካልሽ ብዬ ነው እኮ። ለምን አስባለሁ? አሁን እኮ በቃ በድን ሆኛለሁ። አንተ ሉላን ያገኛት መስሎሃል፣ ግን በድኔ ነው እሺ አገኘኸው። ለማንኛውም በዚህ ሀሳቤ ከተስማማሽ አንድ ነገር ታደርጊያለሽ። አሁን ያለሽበትን ቤት ትቀይሪያለሽ። እንደገና ደግሞ እጅሽ ላይ ያለውን ስልክ ቁጥር ደግሞ ማለት ትቀይሪዋለሽ። በምንም አጋጣሚ አቤ የሚባልን ሰው እንድታገኝ አልፈቅድልሽ። እኔ አሁንስ ሁሉ ነገር የመጪ ነው ግራ ያጋባኝ። ቆይ እሺ ስንቱን እናስብ? እኔ ራሱ ግራ እያጋባኝ ያለው እሱ አይደል እንዴ? ቆይ አንቺ ቅድም ምን ብለሻት ነው? ምን እላታለሁ? አንተን ስትወቅስ ጊዜ ነው እኔ የተናገርኳት። ከዛ እኔ ሸቤ እንዳይገባ ብዬ ስንት ነገር ሆንኩለት። ከሱ መራቅ ፈልጌ አይደለም ግዴታ ስለሆነብኝ ነው ምናምን ስትለኝ ነው። ታዲያ ለመጨረሻ ጊዜ እኮ እስር ቤት ስትመጣ ለአጎቴ ሁሉንም ነገር ነግሬዋለሁ፣ እሱ ሁሉንም ነገር ይጨርሰዋል ብላ ነበር። ከዛ ከእስር ቤት ከወጣን በኋላ ደግሞ ያለውን ነገር እንዳየሽው ነው።
ብቻ ግን እንደገባኝ የሆነ ነገር እንዳለ ነው የሚሰማኝ። ምን ሊኖር ይችላል? እሱን አይደል እንዴ ያላወቁት? ለማንኛውም ሁለታችንም ጥለናት መውጣት የለብንም። አዎ ልክ ነሽ። አሁን ራሱ በዚህ ሁኔታ ላይ ሆነን እንዴት የልጁ ነገር ቼክ እንደምናደርግ እኔ ግራ ገብቶኛል። ለማንኛውም እንግባ በቃ። ሄሎ አለቃ። እየጠበቅኩ ነው አለቃ። እንዳልኩት ነው፣ በቻልኩት መጠን እየፈለግኩት ነው። ይኸውልህ አሁን ምንም ብትል አላምንህ። ባለፈውም እንደዚህ አድርገን ያጨረበርከኝ እንዴ። አሁንስ ድራማ እየሰራብኝ ቢሆንስ? በራስ ጊዜ እምነት እንዳጣ በደንብ አድርገህ ታውቀዋለህ። አለቃ እውነቴን ነው፣ በፈለግከው ምልልሃለሁ። ምንም አይነት ድራማ እየሰራሁብህ አይደለም። ይኸውልህ ስለ ማልክ ብቻ ማምን እንዳይመስልህ። ባለፈውም እኮ ምለህልኝ ነበር እንዳትረሳው። ኧረ አለቃ በፍጹም እንደምታስበው አይደለም። አሰብኩም አላሰብኩም ጊዜ የምሰጥህ እስከ ማታ 2 ሰዓት ብቻ። 2 ሰዓት ብቻ አጭር ነው። 2 ሰዓት ብቻ። እንዴ ሙላ ወዴት ነው? መጣ። ይሄ ቦርሳ አይደል እንዴ? አዎ እኔ ምንም እየገባኝ አይደለም። ቆይ ቦርሳ እስከዛሬ ድረስ አንቺ ጋር ነበር? ንገሪኝ እንጂ አንቺ ጋር ነበር ወይ? ቆይ እሺ ሁሉንም ነገር አስረዳሃለሁ። ይሄ ቦርሳ ለምን እኔ ጋር እንደተገኘ፣ ለምን ካንተ እንደራኩኝ፣ እንዴት እንደታሰራችሁና እንዴት እንደተፈታችሁ እነግርሃለሁ። ሉላ የኔ ፍቅር የምን ለቅሶ ነው የምታለቅሽው? ከዚህ በኋላ እንዳታለቅሽ ብዬሽ አልነበረም እንዴ? ምን ማለት ነው? ማልቀስ ስፈልግ አንተን አስፈቅጄክ ነው ማለቅሰው? ቆይ ምን ሆንኩኝ ብለሽ ነው የምታለቅሽው? እኔ ተሰማ ምን አጎደልኩብሽ? እስኪ ተናገር እስኪ። በቃ ማልቀስ ፈለኩኝ አለቀስኩኝ። ዝም በይ። ለምን እንደምታለቅሽ ጠፍቶኝ ነው? ይኸውልሽ እኔ ተሰማ አንቺን ለማግኘት ብዙ ዋጋ ነው የከፈልኩት። እሺ መቼም ታውቂያለሽ አይደለም? የንጉስ ኑሮ መኖር ስትፈልጊ የምታፈቅሪው ሰው የሚያፈቅርሽን አግቢ ይባላል። እና እኔ የንጉስ ኑሮ ላኑርሽ ባልኩሽ አንቺ ለቅሶ መጀመሪያም ነግሬሃለሁ እኔን ሳይሆን በድሬን የምታገባው ብዬ። አየሽ አይደለ? እኔ አንቺን የንግስት ኑሮ ለማኖር ከአቤ እጅ እንዴት ፈልቅቄ እንዳወጣሁሽ እኔ ነኝ የማውቀው። ይሄኔ ከሱ ጋር ብትኖሪ ይኸውልሽ እካክሽን እያከክሽ ነው የምትኖሪው። ከማላፈቅረው ሰው ጋር ከምኖር ከማፈቅረው ሰው ጋር እያከኩ ብኖር ይሻለኛል። ደግሞ መስዋዕትነት መክፈል ማለት ሰውን በችግሩ ሰዓት ጉለቱን መጠቀም ማለት ነው። ኖ ተሳስተሽ። ከጅምሩም ቢሆን እና አቤ ምንም ያጠፉት ነገር የለም። እኔ አንቺን ለማግኘት ብዬ ያደረግኩት ነገር ነው። ታዲያ ከዚህ በላይ መስዋዕትነት አለ? ምን? ከጅምሩም አንተ ነበርክ ያሳሰርከው? አዎ። ይኸውልሽ አንቺን ለማግኘት ይኸውልሽ ቀላል መስዋዕትነት አይደለም። ለዛ ነው ይሄን ሁሉ መስዋዕትነት ያደረግኩት። እሺ ደግሞ ባደርግም ልክ ነው። ምክንያቱም የማፈቅራትን ልጅ እጄ ለማስገባት ስል ነው ያደረግኩት። ይሄ መስዋዕትነት አይደለም፣ እሺ ጭካኔ ነው። አንተ ነህ በህይወት የተጫወትክብኝ። ወይኔ ሉላ፣ ጓደኛዬ ለካ እሱ ነው እስከዛሬ ድረስ ቆዳውን አለሳልሶ ሲጫወትብኝ ነበር። ቆይ እንዴት ሊነግርሽ ቻለ? ትናንትና ሰክሮን ያንን ሁላ ነገር ይነገረኝ። ቆይ ግን ሰው እንዴት እንደዚህ ከሰይጣን የባሰ ጨካኝ ይሆናል? በዚህ ሰዓት ህይወት ምን ያክል እንዳስጠላኝ ብታውቂ መቼም ቢሆን አይገባሽም።
አቢ እንኳን ስሰማ ጥዬው በመጥፋቴ በጣም ነው ከልቦ ያዘነብኝ። ዳግመኛ ራሱ አይኔን ማየት አይፈልግም። እንደዚህ የሚወደኝን ሰው ከማጣትም አልፎ እንዲጠላኝ ያደረገው ደግሞ ተሰማ ነው። ተረጋጊ ጓደኛዬ። እንደዚህ ተጫውቶብኝማ እንዴትም አሳስቄ ካልሰራውለት እኔ ሉላ አይደለም። ምን? ነገ በቀሌን የሚጀምርበት ቀን ነው። ቆይ ጓደኛዬ፣ እንደዚህ ባታደርግ ይሻላል፣ በኋላ ሌላ ጣጣ እንዳያመጣብሽ። እንደዚህ የተበለሻሸ ነገር ውስጥ እያለሁኝ ከዚህ በላይ ምን እንዳልሆን ነው። እኔ እንጃ። እኔ ግን ውስጤ ደስ አላለሁ። አታስቢ ጓደኛዬ፣ ወስኛለሁ። እና ምን ልታደርግ ያሰብሽ? ነገሩ በአንድ ድንጋይ ሁለት ወፍ እንዲሆን ያሰብኩት። ተሰማ ህገወጥ ዝውውር እንደሚያዘዋውር ታውቂያለሽ አይደለ? ኧረ አላውቅም። እኔም በቅርቡ ነው የሰማሁት። እና ከአንድ ባለስልጣን ጋር በድብቅ ነው ስራውን የሚሰሩት። የሚያመጣውን እቃ ኖርማል እያስመሰለ እነ ከቤ እንዲያደርሱለት ነው የሚያደርገው። እናም ዛሬ ጠዋት ኦፓል እንዳስመጣ ሰምቻለሁ። እናም ያስረክበው ነገ ነው። የሚያስረክበውም ደግሞ በእነ አቤ በኩል እንደሆነ በስልክ ሲያወራ ሰምቻለሁ። የት ነህ? ሜክሲኮ ነኝ እኮ። ና ግባ። በቃ እስታሚስ ወራጅ እዚህ ጋር ነው። ሂሳብ ተቀብለሽዋል?
ሉላ ሁሉም ነገር ባሰብነው ልክ እየሄደ ነው። አሁን ይህንን ቤት ለሁለት ቀን ትተይልኛለሽ። ከዛም ከዚህ በፊት ልጁ የኔንም ስልክ እንደሰረቀና በሰው አድርጌ እንዳስመለስኩት ለአቤ ደውዬ እነግረዋለሁ። ከዛም አንድ ልጅ አዘጋጅና እዚህ ስንመጣ ልጁን እንደሚፈልገው እንዲነግረው አድርጋለሁ። ምን ሆነሃል? የተፈጠረ ችግር አለ? ተይኝ እባክሽ። ወይኔ የተሰማ ጉዶንኩልሽ። የሆነ ዕቃ አድርሱልኝ ብያቸው ማለት ነው። እስካሁን ዕቃውን ሳያደርሱ ስልካቸውን ዘግቶ ይኸውልሽ እኔን እሳት ላይ ጣሉኝ። ማን ነው? ማንም ብልሽ ማንን ታውቂያለሽ? ጓደኛዬ ታማ ልጠይቃት። እንደፈለግሽ። መጀመሪያ የሚያልኩት ይሄንን ነው። ይሄ ዕቃ እስካልተገኘ ድረስ ባለስልጣኑ በጭራሽ ተሰማን አይለቅም። ከዚህ በፊትም የሆነ ዕቃ አጭበርብሮት አልፎታል። በአሁኑ ግን በጭራሽ የሚያልፉ አይመስለኝም። በስልክ ሲያወራ ትላንትና እንደሰማሁት እስከ ነገ ድረስ እታገሳለሁ፣ ካለዚያ ግን አሳይሃለሁ ብሎ ዝቶበታል። እና እንዳልችው ከሆነ ባለስልጣኑ አንድ ነገር ያደርገዋል ማለት ነው። ዕቃው በጣም ብዙ ብር ስለሚያወጣ በቀላሉ የሚተው እንኳን አይመስለኝም። እንግዲህ እኔ ጋር ያለው እውነት ይሄ ነው። ይሄን ሁላ ነገር ያደረኩት በአንተ የተነሳ ነው። አንተን ስለማፈቅር ለአንተ ስል። እኔ ግን ይህንን ለማመን በጣም ይከብደኛል። ተሰማን ያን ሁላ ነገር ያደረገው? እኔ እኮ ጥሩ ሰው አድርጌ ነበር ማስበው። ወዴት ነው? ብቻዬን ነው የምፈልገው። እንዳትከተኝ።
ወይኔ አቤ ጉዳረከኝ። ኧረ ቅበረኝ ዛሬ፣ ኧረ ቅበረኝ። ሞትኩት። ሄሎ አለቃ። ስልኩ እምቢ ብሎኝ ነው። እባክህን አንድ ቀን ብቻ ስጠኝ። እባክህን አለቃ፣ ስንት ስራ አብረን እንዳልሰራን አንድ እድል እንኳን አትሰጠኝም? እንዴ ምን እያልከኝ ነው አለቃ? የት ብዬ እሸሻለሁ? ነገም ብቻ አንድ ቀን ስጠኝ። ወይኔ ያዋርዳ አቤ አዋረድከኝ። ወይኔ ሀሳብ ሆነብኝ እኮ። የት ሂዶ ይሆን? በዛ ላይ ደግሞ ስልኩም አይሰራ። እንግዲህ እንዳየሹ ልከተል ስለው ገግሙብኝ ሄደ። ብቻ ተሰማ ጋር ሄዶ እንዳይሆንና ነገሮች በሙሉ መስቀልቀላቸው እንዳይወጣ። እኔም እኮ በእናትሽ ፍራቼ እሱ ነው። ወይ በቃ ቤት ሂጅ ልየው። እኔም አብሬሽ ልምጣ? አይ አንቺ እዚሁ እኔ ደርሼ ይመጣል። አይ አይሆንም። እኔ እዚህ ከሆንኩኝ በጭንቀት ነው የማልቀው። አብሬሽ ብሄድ ይሻላል። ፒስ በቃሽ። እሺ ዛሬ አስጨረስከኝ አቤ። እኔ ምን አቤ፣ ቆይ ምን ሆነ ነው ይሄን ያህል ሰዓት ስልክን የዘጋው? ቦርሳ የሚባለውን ነገር ከዚህ በኋላ እርሳው። እንዳንተ በእኔ ህይወት የተጫወተብኝ ሰው የለም። አሁን ሁሉንም ነገር አውቀዋለሁ። ሁሉንም ነገር ደርሼበታለሁ። ምንድን ነው የምታወራው? ምኑን ነው ያወቅኸው አንተ? ያደረከኝን ነገር ነው። ሁሉንም ነገር ከሉላ ሰምቼዋለሁ። አንተ ደግሞ በጣም አስመሳይ ሰይጣን ሰው ነህ። ትሰማለህ አቤ? እስከ ማታ ድረስ ማለት ነው ቦርሳውን ፈልግ አምጣ ብዬ ነበረ። አሁን የት አለ ቦርሳው? ማን ነው እንደዛ እንድትሆን ያረካት? አንተ። ሄሎ አቤ ትንሽ ነው ከተሰማ ጋር አሁን በስልክ እያወራሁ ነበር። ከዛ በኋላ የተኩስ የሽጉጥ ድምፅ ተሰማና ከዛ ጸጥ አለ። ምን? ቆይ ለምንድን ነው የምታስሪኝ? የማስርበትን ምክንያት ከነገርኩሽ ማለት ነው አስርሻለሁ። እሺ በቃ ሰርሽና እንገባል። ማየት አይቻልም። እሺ ማየት በዚህ ጋር እንዳትወጪ። ቀስ በይ። አሁን መሾፍ ትችያለሽ። የኔ ፍቅር የዛሬውን ቀን አብረን ሆነን ቢሆን ኖሮ ከ6 ወር በኋላ ልክ በዛሬዋ ቀን ነበር የምንጋባው። ግን ደግሞ በመሀል ላይ ብዙ ነገሮች ተፈጠሩ። በነዛ በተፈጠሩት ነገሮች ምክንያት እኔ አንቺን ባልሆነ መልኩ ነበር ስረዳሽ የነበረው። አሁን ላይ ግን ምን ያህል ታፈቅረኝ እንደነበር ገብቶኛል። ከዚህ በኋላ ሞት ካለያየን በስተቀር እኔ አንቺን በፍጹም ላጣሽ አልፈልግም።
ታገቢኛለሽ አይደል? Ha ha ha!